ከአንድነት ፓርክና ከአድዋ ሙዚየም በቅርብ ርቀት የመሃል ከተማ መዳረሻ በሆነችው ፒያሳ ላይ ማራኪ የልጆች መጫወቻ ከ4 በላይ ኢንተርናሽናል ትምህርት ቤትና ሆቴሎች መገኛ በሆነው ውቡ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በተለያዩ የካሬ አማራጭ አቅርበናል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታ ሂደት ያለምንም የዶላር ንክኪ ከወለድ ነፃ በሆነ መንገድ የሚከፍሉበት ሁኔታ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 24 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ ያደርሱ አብራችሁን ቆዩ። በልጥ ካሳነኝ እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። መረጃዎችን እየተከታተላችሁ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ሰሞኑንም እንግዲህ በተከታታይ የቻናሉን ሰብስክራይብ የምታደርጉ ሰዎች ቁጥራችሁ ጨምሯል። ለዚህ ምላሽ ለሰጣችሁ ሰዎች በእጅጉ አመሰግናለሁ። ሌሎቻችሁም እንደዚሁ ቻናሉን የምትከታተሉና አዳዲስ መረጃዎችን እንዲደርሷችሁ የምትፈልጉ ከሆነ በአጭር ደቂቃዎች በአማራ ክልል እየተደረገ ያለውና ሁለተኛ ዓመቱን የያዘውን ጦርነት በተመለከተ አጫጭር የግንባር መረጃዎችን ለማግኘት ሁነኛና ትክክለኛ ሚዲያ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ የሚለቀቁ መረጃዎች እንዲደርሷችሁ እንዲሁም ደግሞ ባላችሁበት ቦታ ሁሉ በሞባይል በኮምፒውተር እንዲሁም ደግሞ በቴሌቪዥን መረጃዎች እንድትከታተሉ ጋብዛለሁ። ይህን ያደርጋችሁ ስለሆነ በእጅጉ አመሰግናለሁ። ትክክለኛ መረጃዎችን ታገኛላችሁ፣ ዕለታዊ መረጃዎችን ታገኛላችሁ፣ የግንባር ዝርዝር ሪፖርቶችን እና ይህንን ተከትሎም እንደዚሁ ሁኔታዎችን በየዕለቱ ማስታወሻዎችን መያዝ የምትፈልጉ ከሆነ ዝርዝር ሪፖርቶች የሚቀርቡበት ቻናል ነው። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም እንደተለመደው ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ነው በአክብሮት የምጠይቃችሁ። እንግዲህ ከደረሱኝ አስተያየቶች መካከል በሁለቱ ላይ ግብረ መልስ ልስጥ እና ወደ መረጃዎቹ ይሄዳለሁ። የመጀመሪያው የአማራ የህልውና ትግል የኢትዮጵያዊነትን እሳቢዎችና ከኢትዮጵያዊነት እንደማፈንገጥ ተደርጎ ይታያል የሚል አስተያየቶች እነዚህ ዙሪያ ተደርሶኛል። ይህንን ጉዳይ ግልጽ ለማድረግና በርካታ እንግዲህ ከአማራም ውጭ የሆኑ በርካታ ኢትዮጵያውያንና በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ የሚከታተሉ ሰዎች እንደሚያውቁት የአማራ የህልውና ትግል እሳቢዎች ከኢትዮጵያዊነት መሰረታዊ የሀገረ መንግስት ግንባታ እና ከኢትዮጵያ ታሪክ ከኢትዮጵያ ምልክቶች ጋር በፍጹም የሚጻረሩ አይደሉም። በአንድነት የሚሄዱ መሆናቸው ሊታወቅ ይገባል። አማራ በህይወት ልኑር፣ የአገር ባለቤት ልሁን፣ መብቴ እንደሌሎቹ ይከበርልኝ የሚል ትግል ነው እያደረገ ያለው። በትግሉ ላይ በትግሉ ዲሲፕሊን ላይ የሚነሱ ጉዳዮች እንዳሉ ነው። ግን መሰረታዊ ጥያቄው ግን ይሄ ነው። ይህንን የሚያጠናክር አስተያየት እንደውም ዛሬ ከሚኒስቴር መስሪያ ቤቶች ተሰምቷል። በፖለቲካ ጠላትነት ተፈርጆ የሚፈጸምበትን የዘር ጭፍጨፋና የዘር ጥፋት ይቁምልኝ ነው እያለ ያለው አማራው። ትርክት ወለድ ተገንጣይ ኃይሎች ውስጥ የውስጥና የውጭ ኃይሎች ለዘመናት ባደረጉት አፍራሽ ፕሮፓጋንዳ በአማራ ህዝብ ላለፉት 60 ዓመታት እየደረሰበት ያለው ግፍና ሰቆቃ ጄኖሳይድን ጨምሮ ሊቆም ይገባል የሚል ትግል እንደሆነ እንግዲህ ሁሉም በደንብ የሚረዳው ነው። ከዚህ የሚቀዳ እንጂ ከአሁን በፊት የነበሩት በተለይ ብዙ ኢትዮጵያንን የብሔርተኝነት እሳቤ ሲነሳ ወይም ደግሞ የተናጠል የህልውና ትግል እንቅስቃሴዎችን ከዚህ ጋር አዳምረው እንዲመለከቱ የሚያደርጓቸው ትዝታዎች አሉ፣ ይታወቃሉ። የሻዕቢያ የብሔርተኝነት እንቅስቃሴ፣ የህወሓት የብሔርተኝነት እንቅስቃሴ፣ የኦነግ የብሔርተኝነት እንቅስቃሴ ባለፉት ዘመናት በኢትዮጵያ ላይ ያመጡት ጉዳይ ከብዙ ሰዎች አእምሮ የጠፋ ስላልሆነ ይሄኛውንም በዛ መንገድ የመመልከት ዝንባሌዎች ካልሆኑ በስተቀር ከኢትዮጵያ ሀገረ መንግስት ግንባታ ጋር ያለው ተነጣጣይነት ዜሮ ነው። የሚነጣጠልም ጉዳይ አይደለም። አማራ በኢትዮጵያ ሀገረ መንግስት ድርሻ ከነበረው ሚና አንጻር የዛሬውም የአማራ ህልውና ትግል ተነጥሎ የሚታይ አለመሆኑን በኢትዮጵያ ውስጥ እንግዲህ አስደንጋጭ የብሔርተኝነት እንቅስቃሴዎች ካሁን በፊት እንደተጠቀሱት እነዚህ የአስደንጋጮቹ የሻዕቢያ ህወሓትና የኦነግ አስደንጋጭ ውጤቶችን ብዙ ሰው ስለተመለከተ በዛ መነጽር ሄደን እየተመለከተው እንደሚሆን መረዳት ይቻላል። አሁን ባለው ነባራዊ ሁኔታ ግን ኢትዮጵያ ውስጥ ለኢትዮጵያን የሚሆን አጠቃላይ የፖለቲካ አውድ አለው የሚለውን ደግሞ ብዙዎቹ ሊጠይቁት የሚገባ ጉዳይ ነው። አሁን የትኛው ኢትዮጵያዊ ነው አድዋ ሄዶ ቤት ሰርቶ እንዲሁም ደግሞ አስተማማኝ ዋስትና አግኝቶ ለመኖር የሚችለው? የትኛው ኢትዮጵያዊ ነው አምቦ ሄዶ ለመኖር የሚችለው? አዲስ አበባ እንኳን መኖር ያልተቻለበት ሁኔታ ምንድነው ችግሩ የሚለው
አማራው በተለይ ኢትዮጵያ ውስጥ አገር አልባ ውክልና አልባ እንዲሆን መደረጉ አሁን እየተደረገ ላለው የህልውና ትግል እንደ መነሻ ተደርጎ ነው ሊታይ የሚገባው። በሳቤውም በጉራ ፋርዳም ማንም ሰው ሄዶ ቤት እንዳይሰራ በአማራ ላይ የተፈጸመው ግፍና ሰቆቃ የቅርብ ጊዜ ማሳያ ነው። ከዚህ አንጻር የራስን ህልውና ለማስከበር የሚደረግ ትግል የሌሎችን አብሮነት፣ አጋርነት የሚፈልግ እንጂ ሌሎችን የሚገፋ ሆኖ ሊታይ አይገባውም። ሌላው ከደረሱኝ አስተያየቶች መካከል እንደዚሁ ግብረ መልስ የሚያስፈልገው ህወሓትን በተመለከተ የሚደርሱኝ አስተያየቶች አሉ። በቅርብ ጊዜ ብዙዎቹ አሁን ካለው የአብይ ጦረኛ ባህሪ አንጻር ለህወሓት የጁኒየር ፓርትነርነት ወይም ደግሞ የአጋርነት የተለያዩ ጉዳዮችን በተመለከተ በቀጥታም በተዘዋዋሪም ስልክ የሚደውሉ ሰዎች ሁሉ አሉ ከህወሓት ለሚዲያ ሰዎች። ይህንን እንግዲህ ለእኔም ተደውሎልኝ ያውቃል። ይህን ወደፊት በዝርዝር መጣበት ነው። ከህወሓት ሰዎች የደወሉ ማግባባትና የተለያዩ ጉዳዮች አሉ። እውነታው ግን ከዚህ የተለየ ነው። ህወሓት ዛሬም የተለየ አስተያየት፣ የተለየ የፖለቲካ አቋም፣ የተለየ የአይዲዮሎጂ ይዞ የሚንቀሳቀስ ቡድን አይደለም። ህወሓት ተገንጣይና አማራጭና መውጫ መንገድ እያማተረ ያለ ቡድን መሆኑ ሁሉም ሊያውቀው ይገባል። ከዚህ አንጻር እንግዲህ አፈር ልሶ በአማራ ኪሳራ ላይ ታላቋን ትግራይ ሪፐብሊክ ለመመስረት እየተንቀሳቀሰና እውን ለማድረግ እየሄደ ያለ ድርጅት ነው። በግልጽ አሁን ይህን ነው እያደረገ ያለው። ይሄ ነገና ከነገ ወዲያ በሁኔታዎች ውስጥ ጸጸት ውስጥ የማይከት አቋምን የሚያስይዝ ሁኔታዎችን በደንብ ለማየት የሚያስችል ቅድመ ትንበያ ነው። ሁሉም ሰው እንግዲህ በዚህ በኩል ያለውን የራሱን ሀሳብ ሊወስድ ይችላል። አጋር ፍለጋ እየተቅበዘበዘ ያለ ቡድን ነው። በትላንት ጉዞ ጨርሶ በፖለቲካ ኪሳራው አንድም ኦዲት ወይም ደግሞ ጸጸት ያላደረገ ድርጅት ህወሓት ከአብይ አህመድ ጋር ያለው ሽኩቻና ልዩነት ከአማራ ጥቅም አንጻር ሲታይ እዚህ ግባ የሚባል አይደለም። ከአብይ አህመድ ጋር ያለው የህወሓት የፖለቲካ እና የስልጣን ልዩነት ሲሆን ከአማራ ህዝብ ጋር ግን በመሰረታዊነት አሁን ታላቋ ትግራይን ለመመስረት ህወሓት እያደረገ ላለው እንቅስቃሴ 60 በመቶ የሚሆነውን የመሬት የቆዳ ስፋት ከአማራ ክልል እወስዳለሁ ደግሞ ከአማራ አሁን አማራ ተብሎ ከተካለለው አካባቢ እወስዳለሁ ብሎ እየተንቀሳቀሰ ያለ ጉዳይ ነው። ስለዚህ የህወሓት የአገረ መንግስት ግንባታ የአሁኑ ጦረኝነት እንቅስቃሴ ከአብይ አህመድ የስልጣን ሽኩቻ አንጻር ሲታይ ለአማራው የበለጠ አደጋ ይዞ የሚመጣው ለአማራው ነው። ከአብይ ጋር ያለው ተራ የስልጣን ሽኩቻ ነው። አሁን ባለው ሁኔታ እንደውም ብዙዎቹ የህወሓት ሰዎች ወደ አዲስ አበባ ወደ አብይ አህመድ ስልጣን ፍላጎት ሳይሆን ያላቸው ያላሳካነውን የኢትዮጵያን ማዕከላዊ መንግስት ተቆጣጥረን ሳለ ያላሳካነውን የሀገር መገንጠል ፕሮጀክት ለምን አላሳካንም በሚል በአጭር ጊዜ እናሳካለን በሚል ያልተገመተ ጥምረት ሁሉ በመፍጠር ይህን እያደረገ ያለው ህወሓት ከዚህ አንጻር ነው። ስለዚህ የህወሓት ጉዳይ ከአማራው አንጻር ያለው የፖለቲካ ብያኔዎችና ፍረጃዎች ከዚህ የሚቀዱ ነው የሚሆኑት። ለታላቋ ትግራይ እንደተባለው እንግዲህ 67% መሬት ከአማራ ላይ ወስጄ እና ማንነትን አጥፍቼ ታላቅ ሀገር ገንብቼ በኢትዮጵያ ፍርስራሽ ስር እና ጎረቤት ሆና የምትቀጥል ታላቋን ትግራይን መሰረታለሁ የሚል እንቅስቃሴ ይዞ እየሄደ ያለ ቡድን ነው። እንግዲህ ከህወሓት ጋር የሚደረጉ የፖለቲካ ዝምድናዎች፣ ጁኒየር ፓርትነርነት፣ መንገድ መሪነት፣ ሌላም አጋርነት ካለ ከዚህ አንጻር በአግባቡ የሚታይ ነው የሚሆነው። እንግዲህ ያዋጣኛል የሚል ካለ ራሱ መንገድ ሊሞክር ይችላል። ህወሓት ግን አሁን ባለው አቋም አንድም የቀነሰው አቋም የለም። ህወሓት ከአብይ አህመድ ጋር ያለው የስልጣንና የወንበር ጥያቄ ሲሆን ከአማራ ጋር ግን የማንነትና ዘመን ተሻጋሪ ደግሞ አማራን አጥፍቶ በአማራ መሬት ላይ አዲስ ትልቅ ሀገር የመገንባት እንቅስቃሴ ነው። ከዚህ የተለየ ማሳመኛ የሚያመጣ ሰው ካለ እሱ ሊታይ ይችላል። ከህወሓት አንጻር ከተነሳ በነገራችን ላይ የህወሓት ከፍተኛ የቀድሞ መሪዎች ለፌዴራል መንግስቱ ተማጽኖ እያቀረቡ ነው የሚገኙት። ሁለት የህወሓት የቀድሞ ከፍተኛ ባለስልጣናት በህወሓትና በሻዕቢያ መካከል የተፈጠረውን ጥምረት በአስቸኳይ የፌዴራል መንግስቱ ጣልቃ በመግባት እንዲያስቆመው እየጠየቁ ይገኛሉ። በቀጥታ የጦርነት እርምጃ እንዲወሰድበት እንደመጠየቅ ተደርጎ ይታያል። ጥምረቱ ወይም ደግሞ ጽምዶ እየተባለው ጥምረት ለጦርነት የተደረገ አዲስ ጥምረት ነው ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ተናግረዋል። የሁለቱ አካላት ጥምረት ግልጽ አይደለም፣ ትክክልም አይደለም፣ ምን እንደሆነ ለኛ አልገባንም ሲሉ ደግሞ የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የህወሓት ከፍተኛ ባለስልጣን የነበሩት ፕሮፌሰር ክንደያ ገብረ ሕይወት ገልጸዋል። የጦርነቱ የማይቀር ከሆነ ወይዘሮ ኬሪያ ያሉት ነው እንግዲህ ጦርነቱ የማይቀር ከሆነ የጦርነቱ አበሳ ህዝብ ላይ እንዳይሆን መስራት አለብን ሲሉም እንደዚሁ ጥሪ አቅርበዋል። ይሄ ማለት እንግዲህ ነጥለህ ምታ መምታት አይቀርም ነጥለህ ምታ በሚል ኬሪያ ኢብራሂም ጥሪ እያቀረቡ ነው የሚገኙት። ጥምረቱን ለማስቆም የትግራይ ልሂቃን የፌዴራል መንግስቱ ኃላፊነት አለባቸው ሲሉም እንደዚሁ ጥሪውን አቅርበዋል። በትግራይና በኤርትራ መካከል የተጀመረው
ግንኙነት ግን ብዙዎቹ ያው በናፍቆት ጠብቀው የነበረው ነው ሲሉ ነው የሚያዩት። በፖለቲካዊ ደግሞ የህወሓት ባለስልጣናት የቀድሞዎቹ እርምጃ እንዲወሰድ እየጠየቁ ነው የሚገኙት። የኢትዮጵያ ሉዓላዊ ድንበርን በተመለከተም እንደዚሁ እርምጃ ሊወሰድ ይገባል እያሉ የፌዴራል መንግስቱን እየገፋፉ ይገኛል። በእነሱ በኩል የፌዴራል መንግስቱ እንደዚህ አይነት ንግግሮች ከተደረጉ በኋላ ቀጣይ በሚሆኑት ጉዳዮች በትግራይ ህዝብ ለማዳንና የትግራይ ፖለቲከኞች ባደረጉት ጥሪ እየተገባበት ጦርነት ነው ወይም ደግሞ ግዳጅ ነው ለማለት ቅድመ ሁኔታዎች እንግዲህ በዚህ መንገድ እየተስማሙ ነው። ሰሞኑን በአዲስ አበባ ዩኒቨርሲቲ የትግራይን ሰላምና ጉዳይ የተመለከተ መድረክ ተዘጋጅቶ ነበረ። በዚህ ላይ እየወጣ ሀሳብ ነው። እንግዲህ ከህወሓት የሚወጡም ወደ ነፃ መሬት የሚቀላቀሉትም ወታደራዊ መሪዎች ቁጥራቸው ጨምሯል። በዛሬው ዕለት እንኳ የአርሚ 92 አዛዥ ወደ ነፃ መሬት የትግራይ ነፃ መሬት ተንቀሳቅሰዋል። በትግራይ ነፃ መሬት ላይ ነን እያሉ የነፃነት እንቅስቃሴ እናደርጋለን የሚሉት አካላት በተጨባጭ በአፋርና በአማራ ክልል ነው የሚገኙት። እነሱም እንግዲህ ወደ ትግራይ ዘመቻ ይጀምራሉ መባሉን ተከትሎ በራያ ዘቦ፣ ዋጅራትና አካባቢው ህወሓት ከፍተኛ ኃይል እያስጠጋ ነው የሚገኘው። እነዚህ እንግዲህ ከህወሓት አንጻር ያሉ መረጃዎች ናቸው። ሌሎች መረጃዎች እንደዚሁ በዚሁ ላስከትል። የእናት ፓርቲ መግለጫ አውጥቷል። እናት ፓርቲ ያወጣው መግለጫ በሰሞኑን በሹፌሮች ላይ የተፈጸመውን ግድያና በካህናት ላይ የተፈጸመውን ግድያ በተመለከተ ነው ያወጣው መግለጫ። በአጭሩ መግለጫውን የካህናትና ሹፌሮች ደም ዘወትር ይጣራል ይላል። የሀዘን መግለጫ ሰኔ 16 ቀን 2017 ዓ.ም በምዕራብ ጎንደር ዞን ልዩ ቦታው መቃ በሚባል ቦታ በታጣቂዎችና በመንግስት ጸጥታ ኃይሎች መካከል በተነሳ ግጭትና መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰው ድንገተኛ ተኩስ በርካታ ሾፌሮችና የጸጥታ ኃይሎች መገደላቸውን ከአካባቢው ምንጮች አረጋግጠናል። በአጠቃላይ በጥቃቱ 100 በላይ ሰዎች እንደተገደሉና ከነዚህም ውስጥ 16 የሚሆኑ ሾፌሮች መሆናቸውን ሰምተናል። ሁኔታው ከአእምሮ በላይ ነው። ሟች ከመብዛቱ የተነሳ አስክሬን በኤክስካቫተር ጭምር ሲነሳ ተመልክተናል ይላሉ እማኞች። በሌላ በኩል ሰኔ 21 ቀን 2017 ዓ.ም በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋዬ ረታ ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢ ምንጮች ማረጋገጥ ችለናል። ምንጮቹ እንደሚሉት ቀሲስ ተስፋዬ የ7 ልጆች አባት ሲሆኑ ባለቤታቸው እንዲሁ በአሰቃቂ ሁኔታ ተገድለዋል። በተደጋጋሚ እንዳልነው አርሲ በተለይ ለካህናትና ምዕመናን የመታረጃ ቄራ ከሆነ ሰነባበተ። ያለፉት 7 ዓመታት የኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቀ አይደለም። በተለይ ግን የሃይማኖት አባቶችና ሾፌሮች የግድያ ቀን ተቀን ዜና ሆኗል። ሞቱን ከማለባበስ በዘለለ ከቁብም የሚቆጥረው የለም። የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳ በየቀኑ የሚፈሰውን የካህናትና የቤተሰባቸውን ደም ጽዋው ሞልቶ ሲፈስ ድምጽ እያሰሙ አይደለም። ዓለም አቀፉ ማህበረሰብ በየቀኑ መረጃ ጠረጴዛው ላይ ደርሶት እያየ እንዳላየ ሆኗል። ሰብአዊ መብት ድርጅቶች ጉዳያቸው አይደለም ከተወሰኑ ማህበራዊ ሚዲያ ተሳታፊዎች በስተቀር። አጠቃላይ ሚዲያውም በፍርሃት ተሸብቦ እማኝ አናግሮ ማቅረብ ዳገት ሆኖበታል። ንጹሃን ደም ግን አሁንም በየቀኑ ይጣራል። ፓርቲያችን ጭፍጨፋውን በጽኑ እያወገዘ ለሞቱት እረፍት ነፍስን እንዲሁም ደግሞ ለሟች ቤተሰቦችና ለአካባቢ ማህበረሰብ ደግሞ መጽናናትን ይመኛል። ፈጣሪ ሀገራችንና ኢትዮጵያን ይባርክ ይላል እናት ፓርቲ ዛሬ ሰኔ 24 ቀን እያወጣው መግለጫ ነው። እናት ፓርቲ ግን በመግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መጥራት ነበረበት። የተቋማት ጉባኤን ሂዶ ከመጥራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ እየተፈጸመ ያለውን ተቋማቶች ላይ እየደረሰ ያለው ውድመት በተመለከተ ምን የወሰደችው አቋም አለ? አሁን እንደውም ብዙዎቹ አባቶች የካድሬ ሚና ወስደው ከብልጽግና ጋር ሲተሻሹ መመልከት የተለመደ ሆኗል። ብልጽግናም ደግሞ ከዓመት በፊት የነበረውን ኩርፊያ ለማስታገስ በሚል የተለያዩ ማባባዮችን እያቀረበ ቤተ ክህነቱን የፖለቲካ መድረክ ወይም ደግሞ የፖለቲካ አንድ ክንፍ እያደረገው መሆኑን ይሄ ምንም የሚካድ አይደለም። ስለዚህ የሃይማኖት ተቋማት ጉባኤ በውጭ ያለው ሚዲያው ምናምን አይደለም ባለቤቱ። ቤተክርስቲያኗ የምታደርገውን እንቅስቃሴ ተከትሎ ሌላው ድርሻውን ሊወጣ ይገባል። ስለዚህ ፓርቲው ጥሪ ማቅረብ ያለበት ለቤተክርስቲያኑ ነበር። ያው እንግዲህ ጥሪ ነው። አስተያየት በዚህ ልክ አቅርቤ ያለው። ወደ ሌሎች መረጃዎች ሳልፍ አምነስቲ ኢንተርናሽናል የኢትዮጵያን መንግስት ከህግ በላይ የሆኑ የአምባገነንነትና ፈላጭ ቆራጭነትን እየተለማመዱ የመጡ ናቸው ብሏቸዋል። አምነስቲ ኢንተርናሽናል የጤና ባለሙያዎች የመብትና የጥቅማ ጥቅም ጥያቄ ንቅናቄ መሪ በማህበራዊ ሚዲያ ዶክተር ደቦል እየተባለ የሚጠራውና በመደበኛ ስሙ ዶክተር ዳንኤል ፈንታ በአስቸኳይ ከስር እንዲለቀቅ አምነስቲ ኢንተርናሽናል ጠይቋል። አምነስቲ ኢንተርናሽናል ባለፈው ሰኔ 18 ከ5 ቀናት በፊት ተይዞ የታሰረው ዶክተር ዳንኤል
ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቅ ነው የጠየቀው። አምነስቲ የኢትዮጵያ ባለስልጣናት ለህግ የበላይነት ተገዥ ባለመሆን የግለሰቦችን የሀሳብ ነጻነት እና የመናገር የማሰብ ነጻነት በመከልከል የመሰብሰብ መብቶችን ባለማክበር በተደጋጋሚ ህግ እየጣሱ ይገኛሉ ሲሉ የኢትዮጵያን ባለስልጣናት አምነስቲ ኢንተርናሽናል ወቅሷል። ለፖለቲካ ጥቅም ሲባል ግለሰቦችን መክሰስ ልማድ ሆኗል። ይሄ ድርጊት የህግ የበላይነትን ከመሸርሸር አልፎ አምባገነን ፈላጭ ቆራጭ አካሄዶችን እንዲለመዱ እያደረገ የመጣ ህገወጥ ድርጊት ነው ሲል የኢትዮጵያ የፖለቲካ ባለስልጣናትን አጠቃላይ እንቅስቃሴ በተመለከተ አምነስቲ ኢንተርናሽናል አውግዟል። እንግዲህ ከዚህ ባለፈ ነው በዜጎች ላይ የሚፈጸሙ ግፍና ሰቆቃዎች በየቀኑ የሚረሸኑ የሚገደሉ ዜጎች ቁጥራቸው ከፍተኛ ነው። የሆነው ግን አምነስቲ ኢንተርናሽናል እንደገለጸው ፈላጭ ቆራጭ አምባገነንነት ህዝብ እንዲለማመድ እየተደረገ መሆኑን ነው። በዚህ ሁለት የእንዲሁ ዘገባዎችን ላድረስ። የሰላም ሚኒስቴር ቅድም በመግቢያ ባቀረብኩት የአማራ ክልል እየተደረገ ያለውን ጦርነትና ግጭት በተመለከተ ከማንነትና ከወሰን ጥያቄ ባሻገር እንደሆነ የሰላም ሚኒስቴር አምኗል። እንግዲህ ይህ በደንብ ሊያዝ የሚገባው ጉዳይ ነው። የሰላም ሚኒስቴር ይሄን እያለ ነው። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ የአማራ ብልጽግና ባለስልጣናት ግን እያሉ ያሉት ስለ ህሉና ትግሉ ሌላ ነው እያሉ ያሉት። ዘራፊ እንዲሁም ደግሞ እገታ የሚፈጽም ወንበዴ ቡድን እያሉ ነው የሚገኙ። ሰላም ሚኒስቴር ይሄንን እያለ ነው። ስለዚህ እንግዲህ እውነታውን የማን እየተናገረ እንደሆነ በደንብ ራሳቸው መስሪያ ቤቶች እያረጋገጡ ነው። ይህ ተቋም የመንግስት ተቋም ነው። በዚህ በሰላም ሚኒስቴር አማካሪ የሆኑት ካይዳህ ገዛኸኝ ለአሃዱ ሬዲዮ እንደተናገሩት ከለውጡ በኋላ የክልሉ ወጣቶችን አስቆጥቶ ወደ ጦርነት የከተታቸው የአማራ ህዝብ ጥያቄዎች በአፋጣኝ አለመመለሳቸው እንደሆነ አረጋግጠዋል። ይህም እንግዲህ ለአሃዱ ከተናገሩት ላይ እየተወሰደ ነው። ይህንን የብልጽግና ባለስልጣናት እንዲያዩትና ወጣቶቹን ያስቆረፋቸው መሰረታዊ ጥያቄ በሰላም ሚኒስቴር እንደሚታወቅና መንግስት እንደሚያውቀው ሊነገራቸው ይገባል። ያው እንግዲህ እንደሚባለው አይደለም። መሰረታዊ ጥያቄዎች አሉ። በትግል ውስጥ ባሉት ዲሲፕሊኖች በህዝብ ላይ በሚደርሱ ግፍና ሰቆቃዎች ላይ ያለው ጉዳይ ለብቻ ሲሆን የፖለቲካ ጥያቄውና የፖለቲካ ዓላማው ግን ለብቻ ነው። በዚህ ልክ ነው የሚገለጸው። ሌላው ከፓርላማ ዛሬ ሁለት ጉዳዮች ተነስተዋል። ፓርላማ ላይ አንደኛው የውጭ ሀገር ባለሀብቶች በሪል ስቴት የቤት ግንባታ እንዲሰማሩና የቤት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ዛሬ ጸድቋል። በዚህ ላይ አስተያየት ታደርሱ ይችላላችሁ። ሌላው ኢትዮጵያ ከአበዳሪ ሀገራት ጋር ባደረገችው የ3.5 ሚሊዮን ዶላር ዕዳ መክፈያ ድርድር ተስማምታለች። በቅርቡ ዕዳ መክፈያ ጊዜ ማራዘሚያ ይደረግላታል ነው የተባለው። እንግዲህ ይሄ በዚህ ሰዓት ካስኳቸው መረጃዎች መካከል ወደ ግንባር መረጃዎች ልለፍ። ወደ ግንባር መረጃው ሲሄድ በማዕከላዊ ጎንደር ዞን በደልጊ በጣቁሳ ቀጠና ከባድ ውጊያ እየተደረገ ነው። ሁለት ወረዳዎችን ምዕራብ ደንቢያና ጣቁሳን የሸፈነ ውጊያ ነው ከደልጊ እስከ ጨዋሂ ሲደረግ እየዋለው። አሁንም ያልቆመባቸው አካባቢዎች አሉ። ይቅርታ፣ እንደ ግንባር መረጃዎች ከሆነ በአንዳንድ አካባቢዎች ውጊያው እስከ 8 ሰዓት ሲቀጥል አሁንም ውጊያ የተቀሰቀሰባቸውና ውጊያ እየተደረገባቸው ያሉ አካባቢዎች አሉ ተብሏል። በዚህ እንግዲህ ወደ ደልጊ ወደ በተለይ ልዩ ቦታቸው አሲን ተብሎ በሚጠራ አካባቢ በተደረገው ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ነው የተባለው። የውጊያው ከደልጊና እስከ ጨዋሂ ድረስ እየተደረገ ይገኛል። አሲን ተብሎ በሚጠራው ቦታ ቀድሞ ገዥ መሬት ይዞ የነበረው ፋኖ በፈጸመው ጥቃት ከፍተኛ ሰብአዊ ቁሳዊ ጉዳት እና ኪሳራ ደርሷል። የጣና ብርጌድ ከበጌ ምድር ክፍለ ጦር ማለት ነው በርካታ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። በዚህም እንግዲህ ሞትና ቁስለኞች ለማንሳትና እንዲሁም ደግሞ የወዳደቁ የቡድን መሳሪያዎች ዲሽቃን ጨምሮ የቡድን መሳሪያዎች እንደዚሁ በጥቃቱ ወድቀዋል። የተወሰኑ የነፍስ ወከፍ መሳሪያዎች በፋኖ ተነስተዋል። የዲሽቃና የቡድን መሳሪያዎች ግን እንዳይነሱ በአካባቢው ተከታታይ የከባድ መሳሪያ ድብደባና ወደ አካባቢው መንግስት ኃይል ለማስገባት ጥረት እያደረገ መሆኑን የሚገልጹት ቁጥሩ ያልታወቀ ክላሽንኮፍ እንደዚሁ ተነስቷል። ከጨዋሂት ተጨማሪ ኃይል ወደ አካባቢው ሊወጣ ሲል እንደዚሁ ጨዋሂት አቅራቢያ በነበሩ ቦታዎች ውጊያዎች ተደርገዋል። እዚህ የደረሰው ጉዳት አልታወቀም። ሌላ ከመኮንታ ቴክኒክ ተብሎ በሚጠራው አካባቢ እንደዚሁ ወደ ደልጊ ከተማ በዚህ በሁለት አቅጣጫ ወደ ደልጊ ከተማም እንደዚሁ ፋኖ ገብቶ ነበረ። ከመኮንታ ቴክኒክ ኮሌጅ አካባቢ የተጀመረው ውጊያ ነው እንግዲህ እስከ ጨዋሂት ድረስ የዘለቀው። ከጣቁሳ ደንቢያ እስከ ጨዋሂት ድረስ ባለው ውጊያ ውሎ ዝርዝር መረጃዎች እየተጣሩ ነው። በተለይ አብጋ ላይም እንደዚሁ ተሽከርካሪ ላይ ጥቃት ተፈጽሟል ነው የተባለው። በደልጊ ዙሪያ አርማ፣ ሻልሸዋ፣
እንደገና ከሰዓት በኋላ ውጊያ ተቀስቅሷል። ትምህርት ቤቱ አካባቢ ውጊያ ነበረ። ደልጊ ከተማ አጠቃላይ እንቅስቃሴ ቆሟል ነው የተባለው። ከደልጊ እንደዚሁ ወደ ሻውራም የሚወስደው መንገድ የትራንስፖርት እንቅስቃሴ ቆሟል። ከደልጊ ወደ ጨዋሂት እና ወደ ጎንደር የሚወስደውም እንደዚሁ የትራንስፖርት እንቅስቃሴ ቆሞ ነው እየዋለው ተብሏል። በዚህ እንግዲህ የደረሰው ጉዳት በዝርዝር እየተጣራ ነው። ዝርዝር መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። የአማራ ፋኖ በጎንደር ጠቅላይ ግዛት ለዚህ ቃል አቀባይ ፋኖ ኪሩቤል ዝርዝር መረጃዎችን እያጣራን ነው፣ መረጃዎች እንደደረሱ እናደርሳለን ብለዋል። በፋኖ በኩል ያለው መረጃ ነው። የአካባቢ አይን ማኞች የሚሉትን ደግሞ እኔም አጣርቻ አደርሳቸዋለሁ። ወደ ራያ ቆቦ ስንሄድ ራያ ቆቦ የፋኖ ሰራዊት በሌለባቸው አካባቢዎች የመንግስት ወታደሮች በፈጸሙት የአዳፍኔ የከባድ መሳሪያ ጥቃት የእርሻ ስራ እንቅስቃሴ ተቋርጧል ነው ያሉት። ላለፉት 9 ቀናት በራያ ቆቦ በርካታ ቀበሌዎች በተፈጸመ የከባድ መሳሪያ ድብደባ ምክንያት የእርሻ ስራ እንቅስቃሴ ቆሟል። ሸዎች፣ አመያ፣ ቀዩ ጋሪያ ተብሎ በሚጠሩ አካባቢዎች የእርሻ ስራ አቆመዋል። አርሶ አደሮች በቤታቸው ውስጥ ተደብቀው እንዲሁም ደግሞ በድንጋያማ ስፍራዎች ተደብቀው ነው እየሰነበቱት። ከፍተኛ ስጋት የጣላቸው ደግሞ ቀረንሳ ጊዮርጊስ ተብሎ የሚጠራው አብያተ ክርስቲያን በመድፍ መመታቱን ተከትሎ ከዛ በኋላ ሰዎች ተስፋ ቆርጠው ከቤታቸው ወጥተው በድንጋይ ስር እንደሰነበቱ ነው የሚገለጸው። የቤተክርስቲያን እንግዲህ በመድፍ ተመቶ አሁንም ጉዳት እንደደረሰበት ነው። ለመጠገን እንደዚሁ አሰባሳቢ ኮሚቴ ጥሪ አድርጓል። ወደ ሰከላ ስንሄድ ሰከላ እንደዚሁ ከስምሪት ቀጠና የወጡ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ከአዲስ ቅዳም ወደ ሰከላ የተለያዩ ቀበሌዎች ዛሬ ተጨማሪ የመንግስት ኃይል ስምሪት ወስዶ እየተንቀሳቀሰ ነው። በአካባቢው ግን ዛሬ ውጊያም ሆነ ተኩስ የለም ነው የተባለው። ቋሪት በተመሳሳይ በተለያዩ አካባቢዎች ከፍተኛ ውጥረት አለ። ቧድንጋይ ተብሎ የሚጠራው አካባቢ በተለይ ከጧት ጀምሮ ከፍተኛ ውጥረት አለ ነው የተባለው። ብራዳማ ተብሎ የሚጠራው ቦታ ሰከላን አዴትንና ደጋዳሞትን በሚያገናኘው ቦታም እንደዚሁ ሰሞኑን በነበሩ ውጊያዎች ከፍተኛ ጉዳት ያስተናገዱ የመንግስት ወታደሮች ቁስለኞች ዛሬ በአዴት በኩል ወደ ባህር ዳር ተወስደዋል ተብሏል። ከ2 ቀናት ቆይታ በኋላ ነው ቁስለኞች የተነሱት እንዲሁም ደግሞ ወደ የተጓጓዙት ማለት ነው። ሌላውም ወደ ሰከላ፣ አዴት፣ ደጋዳሞት ባሉ አጠቃላይ ቀጠናዎች ሁኔታዎቹ ባሉበት ሲሆን ውጥረቶች ግን አሉ። ለ30 ደቂቃ የመንግስት ኃይሎች ይዘዋት የነበረው ገበዘ ማርያም የቋሪት ወረዳ ዋና ከተማን እንደዚሁ ለቀው ወጥተዋል ነው የተባለው። ሌላው መረጃ እዚሁ ፍኖተ ሰላም ቀጠና ፍኖተ ሰላም ከተማ በካህናት ላይ እርምጃ እንወስዳለን ሲሉ የብልጽግና ባለስልጣናት አስጠንቅቀዋል። ፍኖተ ሰላም ከተማ አስተዳደር የብልጽግና ባለስልጣናት ሰኔ 22 2017 ዓ.ም በነበረው የብልጽግና የድጋፍ ሰልፍ ላይ ያልተሳተፉም እንዲሁም ደግሞ ትእዛዝ ተሰጥቷቸው ትእዛዙን አልፈጸሙም በተባሉ ካህናት ላይ እርምጃ እንወስዳለን ብለዋል። ምንድነው የሆነው? ካህናቱ ገና 12 ሰዓት ቀደም ብለው ቅዳሴውን እንዲጨርሱና ምዕመኑን እንዲበትኑ ትእዛዝ ተሰጥቷቸዋል። ግን በተለመደው መንገድ እሁድ ነው የዕለተ ሰንበት ቅዳሴ የቆየባቸውን አብያተ ክርስቲያናት ካህናት ነው እንቀጣለን የተባሉት። እነዚህ ምዕመኑ እስከ 5 ሰዓት እንዲቆይና ሰልፉ ላይ እንዳይሳተፍ በማድረግ የጽንፈኛ ወይ ደግሞ የፋኖ ደጋፊ ናቸው በሚል የተፈረጁን ካህናትን እርምጃ እንወስዳለን ሲሉ የፍኖተ ሰላም ከተማ ባለስልጣናት ይህንን ተወያይተዋል ነው የተባለው። የባለስልጣናቱ ስም ዝርዝርም እንደዚሁ አብሮ ለኢትዮ ፎከስ ደርሷል። በዚሁ ቀጠና ደጋዳሞት አንድ ካህንና ሌሎች 12 ሰዎች ሰሞኑን በነበሩ ውጊያዎች መገደላቸውን እና ከቤታቸው ተወስደው የፋኖ ደጋፊ ናቸው በሚል በቀጥታ በግፍ የተረሸኑ መኖራቸውን ለማወቅ ተችሏል። በትንሹ 12 ሰዎች በመንግስት ወታደሮች ተረሽነዋል ነው የተባለው። ሌላው ዛሬ የረፋድ ውጊያ ከነበረባቸው አካባቢዎች መካከል ይልማና ደንሳ ባይዘራ በተባለ ቦታ ዛሬ ረፋድ ከባድ ውጊያ ተደርጓል። ወደ ፋኖ ቀጠና ዘልቆ የገባ የአድማ ብተና የመከላከያና የሚሊሻ ኃይል ጋር ነው ውጊያ እየተደረገው። በውጊያው እንግዲህ ፋኖ አጸፋ ሰጥቶ ከ3 አቅጣጫ የነበረውን ከበባ ሰብሮ በመውጣት ወታደራዊ ኪሳራ አድርሷል። የነፍስ ወከፍ መሳሪያዎችም በፋኖች ገብተዋል ነው የተባለው። በተመሳሳይ በደቡብ ጎንደር ደራ ወረዳ ሽሜ ማርያም ተብሎ የሚጠራው አካባቢ በነበረ የሌሊት ውጊያ እንደዚሁ እንግዲህ በ2 የፋኖ መሪዎች ላይ ጉዳት ደርሷል ተብሏል። በርካታ የመንግስት ወታደሮች ላይም እንደዚሁ ጉዳት መድረሱን ነው መረጃዎች እየጠቆሙት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ